ማንን? መስፍኔ ነው። እስኪ ተመልከተው፣ ኩራቱ፣ ስርዓቱ በቃ ባል ነው። እንደዛማ ካልሽ እስኪ ራሔልን ተመልከቻት። ከልቧ ሚስት እኮ ነች። ለምን እንደሷ ለመሆን አትሞክሪ? አግባት እሺ፣ ከፈለክ እሷን። ባለጌ ብልግና እኮ ነው። ቆይ እንደዚህ ይባላል እንዴ ሀኒ? ምኑ ነው ብልግና? ብታገባት ቅር የሚለኝ መሰለህ? ኧረ በስመ አብ በይ። የጓደኛዬ ሚስት እኮ ነች። አሀ፣ የጓደኛ ሚስት ባትሆን ልታገባት ፈቃደኛ ነህ ማለት ነው። አንቺ ግን ያምሻል። ባልሽን እንዴት ሂድ አግባት ያለሽ? እስኪ በእናትህ አግባትና አስደስ። ዝም በይ። ምንድን ያደረግከው? ልትመታኝ ነው? እንደውም አንድ ነገር ልንገርህ፣ የሪችን ባል መስፍኔን ባገባው ደስ ይለኝ ነበር። እሺ እኔ ራሱ ራሔልን ባገባት በጣም ደስ ይለኛል። እውነት? በቃ እንፋታ። ከዛ እኔ መስፍኔን አገባለሁ፣ አንተም ደግሞ ሪችን ትጠብሳታለህ። ከዛ በኋላ ደስተኛ ህይወት እንኖራለን ማለት ነው። ዝም በይ። ሄሎ መስፍኔ፣ እንዴት ነህ? እንዴ መስፍኔ፣ እያለቀስክ እኮ ነው። እሪች ምን ሆነች? ሞተች? ሄሎ መስፍኔ፣ ምንድን ነው የተፈጠረው? እስኪ አምጣው። ቆይ አዋራው እኮ ነው አይደል እንዴ? መስፍንዬ፣ የኔ አባት እስኪ ተረጋጋ። ቆይ ምን ሆነች ሪች? ዶክተር ጠራ መስፍኔ። ችግር የለውም መስፍንዬ፣ ዶክተርም እኮ ባጠራም በቃ አሁን እኛ እንመጣለን። እሺ እኔ የምልህ ግን መስፍኔ፣ እንደው የልብ ምቷ ይሰራል አይደል? ወይኔ ሪች፣ የኔ እናት፣ ኧረ በቃ እንሂድ በእናትሽ። በነገራችን ላይ መስፍንዬ፣ በደስታም በሀዘንም ከጎን ነን። እሺ ወይኔ ሪች፣ ኧረ እባክሽ በቃ እንውጣ በእናትሽ። እንዴ ወይኔ ሪች፣ አስቸኮለ፣ እንሄዳለን። በነገራችን ላይ እኔ ብቻዬን ብሄድም በቂ ነው። እሺ ኧረ እባክሽ፣ ቀልደኛ ነው። እንዴት ነች ዶክተር? እንግዲህ ተጨማሪ ምርመራ ያስፈልገናል። ምናልባት ከሰዓታት በኋላ ትነቃለች ብለን ተስፋ እናደርጋለን። እኔ በጣም ተጨንቄያለሁ። እርዳታ ያስፈልገኛል። አቶ መስፍን፣ ባለቤት ዶክተር ራሔል ባለውለታችን ናት። ለእኛ ብቻ ሳይሆን ለሀገርም ታስፈልጋለች። የሚያስፈልጋትን ነገር አድርግላታለሁ። ዶንት ወሪ፣ አልለያትም። እንዴ ዶክተር ራሔል እኮ የስራ ባልደረባዬ ብቻ ሳትሆን የልብ ጓደኛዬ ናት። አብረን ነው ግራጁዌት ያደረግነው። ከፈርስት ይር ጀምሮ አብረን ነበር። አውቃለሁ ዶክተር ሰለሞን፣ እኔ በጣም ተጨንቄያለሁ። ያለ እሷ ህይወት የለኝም። ኖ ፕሮብሌም። አሁን አታስጨንቃት፣ እረፍት ታደርግ። እሺ ዶክተር ሰለሞን፣ እሺ አመሰግናለሁ። ለማንኛውም ሰላም ደር። ምናልባት ማምሻውን ከነቃች ደውልና አሳውቅ። እኔም እየደወልኩ ቼክ አድርጋለሁ። እሺ ስትነቃ የምትበላው ነገር ስጣት። እሺ መስፍን ሪች ሆና ውስጥ ላይ ያለችው? አዎ ውስጥ ላይ ያለችው። ቆይ ትረፍ፣ አረፍ ትበል። ቆይ ዶክተሩ ትረፍ ብሏል። ዶክተር ትረፍ ካለ ትረፍ። ምንድን ነው መስፍንዬ? ቆይ ግን ምን ሆና ነው እንዴ? በስልክ እኮ ደውላ አዋርታኝ ነበር። ውስጥ ላይ ያለችው መስፍን ሊያት በማለት። ኧረ እባክህን ቁጭ በል። ቆይ ትረፍበት ብሏል።
ላንቺ አይገባም፣ ላንቺ አይገባም። ወይኔ ተሪቺ ወይ ኧረ በእናትህ ምንድን ነው ልጅቷ ላይ የምታሟርተው? ምነው እኔ ብቻ ነኝ ያዘንኩት? አይዞህ መስፍንዬ ምንም አትሆንም። እንዴ ድሮም እኮ ፌንት ታደርግ ነበር፣ ከዛ ደግሞ ወዲያው ትነቃለች። እሺ አሁን ምን ገጥሟት ወደቀች? ምን ገጥማትና ወደቀች? እሺ አሁን አይ መጀመሪያ ውጭ ተጣድፋ መጣች። ከዛ ሻርፕ ምን ሻርፕ እንዴ? ይሄ ሻርፕ ምን ሆነ? እንዴት እዚህ ሊገኝ ቻለ? ዓለም ላይ እንደዚህ አይነት ሻርፕ ያለ እኔ ጋር ብቻ ነው? ሪች ጓደኛዬ መሆኗን አትርሳሽ። ሪችም እንዲህ አይነት ሻርፕ አላት? አልገባኝም። ቆይ ከጓደኛዬ ጋር አንድ አይነት ማች መልበስ አልችልም? ከሪች ጋር እኮ ልብስ እየተዋዋስን እኮ ነው ያደግነው። ደግሞ ሪች የኔን ምርጫ ትወደዋለች። ስለዚህ አንዳንዴ እየመጣ ወስደዋለሁ ብዬ ነው የሰጧት። ቆይ ችግር አለው? አንተ የመስፈኔ ልብስ የምትለብስ ችግር አለው? ያ ሌላ ይሄ ሌላ ምን ያገናኘዋል? ወይኔ ሪች አይዞህ በቃ ተረጋጋ። አይዞህ ወይኔ ሪች እንደውም ሊያት እባክህ ቁጭ በል አለ አይደል? እንዴ አትቀመጥም? ምን ነው እኔ ብቻ ነኝ ያዘንኩት አልክሳ? ቆይ ግን አንተ ምን ነው እንደዚህ አፈላ? አንቺ እንደዚህ አይባልም። እሺ ነውር ነው። አንተ እያደረክ ያለው ነው ነውር። ሌላ ነገር ያለ ያስመስልብሃል። ቁጭ በል። ስነ ስርዓት። ከመውደቋ በፊት እኮ ደርሼባት ነበር፣ አመለጠች። አይዞህ መስፍንዬ አይዞህ። ትሞታለሽ ብለህ ነው እንዴ? መስፍንዬ ምንም አትሆን። ኧረ አይባልም እንደዚህ። እኔ እንደው መስፍንዬ ጓደኛዬ እያት ናፍቃኛለች፣ በጣም ናፍቃኛለች። ኧረ እባክሽን ቁጭ በይ በቃ ዶክተሩ ትረፍ ብሏል። ትንሽ ትረፍ። ጓደኛዬ እኮ ናት፣ የልጅነት ጓደኛዬ። አይኔ እያየማ ስትሞት ዝም ብያለሁ። ወይኔ ሪች፣ ወይኔ ጓደኛዬ፣ ወይኔ ጓደኛዬ ለእኔ አድርገው። ወይኔ ሪች። በቃ እሺ አይዞሽ፣ በቃ አይዞሽ። እንደው ምን አይነት ብቃት ቢኖርሽ ነው እንደዚህ የምትሆኙ? ምን አልክ? ጓደኛዬ ትሞታለች ብለህ ነው አይደል እንደዚህ የምትሆነው? ወይኔ ሳክስ ፕሮማክስ። ሪች አሁን ደህና ነሽ? ለምን ወደ ስራ አትመለሽ? ግን ምንድን ነው የተፈጠረ ነገር አለ እንዴ? አንድ ነገር እንድትተባበረ ይፈልጋል። አልገባኝም። ምን ሆነሻል? የደበቅሽ ነገር አለ? ምንድን ነው የተፈጠረው ነገር? ንገሪኝ ፕሊዝ። ከዚህ በኋላ ከዚህ ሰውዬ ጋር አብሬ መኖርም አይኑን ማየትም አልፈልግም። ልፈታው እፈልጋለሁ። እንዴት? ምን ማለት ነው? ባልሽ እኮ ነው፣ ወደሽ ፈቅደሽ ያገባሽው። በገዛ ጓደኛዬ ነው የሸጠኝ። አብሮ ሲዳሩ ነው ያስኳቸው። ዋት ሪሊ? ምን ያህል እርግጠኛ ነሽ? እርግጠኛ ነኝ። አብሮ ሲዳሩ ነው ያስኳቸው። አንተ ብቻ አንድ ነገር ተባበረኝ። ምንድን ነው? ምን ማድረግ እችላለሁ? ከዚህ በኋላ መናገርም መስማትም አትችልም በል። ከፈለክ ደግሞ ማየትም አትችልም በልልኝ። ሪች እንደዚህ ማድረግ አልችልም በፍጹም። እባክህ ማይ ፍሬንድ ተው። I will try.
ሀኒቾ እባክሽን ተረጂ። እንዲህ አይነት ነገር ከሰውነት ተራ ያስወጣል። ሴት ብሄድ ሴት ይተካል። ደግሞ ነው ያለውልህ። እኔ አፈቅርሃለሁ። ለአቤል ምንም አይነት ስሜት የለኝም። እባክሽ አይሆንም። አቤል ይወድሻል። ባለቤቱ መሆኑንሽን አትርሺ። መስሎ ነው። እባክሽን ሀና፣ ይሄ ከኛ አይጠበቅም። እባክሽን ደስ አይልም። አይገባህም እኮ እባክሽን። ሰላም ነው? እሺ፣ እንዴት ነህ? ሰላም ነው? አለሁ። እንዴት ናችሁ? ምን አዲስ ነገር አለ? ሪች እንዴት ነች? ምግብ ሰርታ አመጣላት። በጣም ጥሩ ለውጥ ነው። ለእኔ አንድም ቀን ለመስራት አስበው አታውቅም። ለነገሩ ለጓደኛ ያደረክ ማለት ለእኔ እንዳደረክ ነው የሚቆጥረው። እንዴት ነው ለውጥ አላት? ቁጭ በል፣ ዶክተር እያያት ነው። ቁጭ በል አለ አይደል እንዴ? ቆይ ግን ምነው አንተ እሷን ለማየት ቸኮልክ? ማለት አቤልዬ ግን እኔ ብታመም ምግብ ትሰራልኛለህ? እንደተኛው ሰርተህ ታመጣልኛለህ? አንቺ ሀኒ፣ አንቺን መቼ ያምሻል ብለሽ ነው? አንቺን እኮ ያምሽ። መታመሜ ትፈልገዋለህ ማለት ነው? ምንድን ነው እባካችሁ? ምንድን ነው? ስነ ስርዓት እንጂ ምንድን ነው እንደዚህ አይነት ንግግር? የምትናገረውን እኮ አታውቅም። መርጣ ማውራት አትችልም። ያው እንግዲህ መርጣ የምታወራ ማግባት ነው። እሷ መርጣ ማግባት ከቻለች ማለት ነው። እንቅልፍ እንኳን በአይኔ ያልዞረም። እንደዚሁ አፍጥጬ ነው ያነገሩት። ከዚህ በኋላ እኔ ስለማድረው ጓደኛዬን ማገዝ እፈልጋለሁ። የርችዬ ውለቷ እኮ አለብኝ። ችግር የለውም። እዚህ እያደርሽ ተንከባከብ። ፈቀድልኝ ባሌ። ውይ ባሌ ፈቀደልኝ። የኔ ባሌ በጣም አመሰግናለሁ። አያስፈልግም። አስፈላጊ ከሆነም እኔ ሰራተኛ መቅጠር እችላለሁ። እኔ እያለሁ ለምንድን ነው ሰራተኛ የምቀጥረው? ይኸውልህ እኔ ለማንም ብዬ አይደለም፣ ለጓደኛዬ ስል ግን አደርገዋለሁ። አዎ አደርገዋለሁ። ወይኔ ጓደኛዬ፣ ወይኔ ጓደኛዬ፣ ወይኔ ጓደኛዬ፣ ለእኔ አድርገው ጓደኛዬ። ኧረ በእናትሽ ዝም በይ፣ አትረብሽ አንቺ። ዝም በል አንተ፣ ሰይጣኔን አታምጣው። ወይኔ ርችዬ እናቴ። ሳክስ ፕሮማክስ ስነ ስርዓት እየተሳደብኩ መሆኑ ነው። ስድ እኔ እኮ ይህቺን ሴትዮ እኮ በጭራሽ እኮ ነው የማላውቃት። እኔ ደግሞ አንተን በደንብ ነው የማውቅሽ። እሺ ዶክተር፣ አልቀመጥም። የምነግራችሁ ነገር አለ። ዶክተር፣ ጓደኛዬ እንዴት ነች? ምን አዲስ ነገር አለ ዶክተር? ምንም አትሆንብኝም አይደል? ዶክተር፣ ባለቤቴ ደህና ነች? በጣም ተጨነቅያለሁ። ሰላም ነች አይደል? ምን አዲስ ነገር አለ? እንግዲህ መናገር ካለብኝ እናገራለሁ። አዝናለሁ። ከዚህ በኋላ ምን ሆነ? በቃ ወይኔ ጓደኛዬ፣ ምንም ተረጋግተን ማሰብ አለብን። እሷን ወደ ጥሩ ነገር ለማምጣት ተረጋግተን ማሰብ መቻል አለብን። ምንድን ነው ዶክተር የሆነችው ነገር? ቆይ ምንድን ነው የተፈጠረው? ራሄል በዚሁ ከቀጠለች ምን ማድረግ እንዳለብን ማሰብ ይከብዳል። ማለት በጣም ተጨነቅያለሁ። ምንድን ነው ዶክተር? ከዚህ በኋላ ዶክተር ራሄል መናገርም መስማትም አትችልም። ወይኔ ጓደኛዬ፣ በቃ መናገርም መስማትም አትችልም ማለት ነው? ዳውን ፕሊዝ። መናገር ከወንድሜ ተረጋጉ እንጂ እንደማመጥ እንጂ
የምናገረው ላትመልስ መፍትሄ ማግኘት አንችልም። ኩል ዳውን። ምናልባት በዚሁ ከቀጠለች ማየትም የማትችልበት ደረጃ ትደርሳለች። ከዚህ በኋላ ማየትም አትችልም ማለት ነው። መበርታት ይኖርብናል። ሁላችንም እኮ እንደዚህ ከሆነን አይሆንም እንዴ። ተረጋጉ እንጂ እንዴ። ኩል ዳውን ፕሊዝ። እንዴ ተረጋጉ ወንድሜ። አቶ መስፍን ኧረ ተረጋጉ። ማሰብ ካልቻልን እኮ የተሻለ ነገር ማምጣት አንችልም። ይሄ ማበላሽበት ሰዓት ጭንቅላቷ ውስጥ ደም ፈሷል። ያ ደግሞ ባክ ሂስትሪዋ እንዳታስታውስ አድርጓታል። በጣም አዝናለሁ። ዶክተር ራይል ማለት ለእኛም ባለውለታችን ነች። ዶክተር እኔ ግን ህልም ውስጥ ያለው ነው ይመስል። አይዞህ አባት፣ ሁላችንም አለንላት። ለጓደኛዬ ለእህቴ ካጠገቧ መቼም አይደለይም። እንዲህ አይነት በሽታ ከ101% አካባቢ ይገጥም። አሁን እሷ እንደ ህፃን ልጅ ነች። ያለፈ ነገሯን ምንም አታስታውስ። ከዚህ በኋላ የሚበላ ነገር ስጧት። ዶክተር እኔ ይዣለሁ። ቁጭ በል። አሁን ትተኛ። መድኃኒት ሰጥቻታለሁ። ጉድ ላክ። ሀቭ አ ናይስ ዴይ።